ተወካዮች ምክር ቤትና በ638 የክልል ምክር ቤቶች ነው ይሄንን ምርጫ የሚያደርገው። በድምሩ 1139 ምርጫ ክልሎች ላይ ነው ይሄንን የምናደርገው። በአሁኑ ጊዜ በሁሉም ምርጫ ክልሎች ከሁለት በስተቀር በሁሉም ምርጫ ክልሎች ውጤት ተለጥፏል። ከ12.5% በላይ አጠቃላይ የምንሰበሰበው ቆሻሻ ወደ ሀብትነት እየቀየርን ነው ማለት ነው። ይሄ ቀላል ቁጥር አይደለም። ምናልባት አንዳንድ ከተሞች በአመት የሚያመነጩትን ያክል በአሁኑ ሰዓት አዲስ አበባ ከተማ ላይ ወደ መልሶ መጠቀም እየቀየርን ነውና ይሄ ትልቅ በገንዘብም ደረጃ ከ2 ቢሊዮን ብር በላይ በአመት ከዚህ ዘርፍ እየተገኘ ነው ማለት ነው። አሜሪካ መግለጫ መሰረት በሆርሙዝ የባህር ወሽመጥ አካባቢ የተመታውን የአሜሪካ ወታደራዊ ሄሊኮፕተር ተከትሎ አጸፋዊ ምላሽ ለመስጠት በማሰብ በኢራን ወታደራዊ የአየር መከላከያና የስለላ ተቋማት ላይ የአየር ላይ ጥቃት ማካሄዳቸውን አስታውቋል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኘኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ውጤትን ይፋ ማድረግ ጀምሯል። ይፋ ከተደረጉት የምርጫ ውጤቶች መካከልም ብልጽግና ፓርቲ አብዛኛዎቹን የክልልና የሕዝብ ተወካዮች ምክር ቤት ወንበሮች ሲያገኝ፣ የአማራ ብሔራዊ ንቅናቄ ደግሞ አንድ የፓርላማ ወንበር ማግኘቱ ተገልጿል። ተጨማሪ አለን። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የምርጫ ውጤታቸውን ለማዕከል ባስገቡና ውጤታቸው በተረጋገጠ የምርጫ ክልሎች የተመዘገቡ ውጤቶችን ይፋ ማድረግ ጀምሯል። ቦርዱ በኦሮሚያ፣ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች ውስጥ በሚገኙ የምርጫ ክልሎች የተመዘገቡ 24 የምርጫ ውጤቶችንም ይፋ አድርጓል። ይፋ በተደረጉት የምርጫ ውጤቶች መሰረትም ብልጽግና ፓርቲ አብዛኛዎቹን የክልልና የህዝብ ተወካዮች ምክር ቤት ወንበሮች አሸንፏል። በአማራ ክልል ጎንደር ዙሪያ 4 ምርጫ ክልል የተወዳደሩት የአማራ ብሔራዊ ንቅናቄ አብን ተወካዩ አቶ ጣሂር መሐመድ ደግሞ ይፋ ከተደረጉት ውጤቶች መካከል የህዝብ ተወካዮች ምክር ቤት ወንበር ያሸነፉ ብቸኛው የተፎካካሪ ፓርቲ አባል ሆነዋል። ምንም እንኳን ቦርዱ አጽድቂያቸዋል ያላቸውን የምርጫ ውጤቶች ይፋ ቢያደርግም ትናንት ሰኔ 2 ቀን በወታደራዊ ካምፖችና በተፈናቃዮች መጠለያ ካምፖች ውስጥ በተቋቋሙ ልዩ የምርጫ ጣቢያዎች ምርጫውን አካሂዷል። ጣቢያችን በእነዚህ የምርጫ ጣቢያዎች የሚሰጡ ድምጾች ይፋ በተደረገው የምርጫ ውጤት ላይ ተጽዕኖ አያሳድሩም የሚል ጥያቄ ያቀረበላቸው ቦርዱ ሰብሳቢ ሜላትወርቅ ኃይሉ ይፋ የተደረጉት የምርጫ ውጤቶች በልዩ የምርጫ ጣቢያዎች የሚሰጠው ድምጽ ተጽዕኖ ውስጥ የማይከታቸው መሆናቸውን ተናግረዋል። ይፋ ያደረግንም አንድ ፓርቲ ብቻ የተወዳደረባቸውን ምርጫ ክልሎች፣ ሁለተኛ ለምሳሌ የመጨረሻውን አሸናፊ የሚባለው ያገኘውን ዝቅተኛ ድምጽና ከሱ ቀጥሎ ያለው እጩ ያገኘውን ድምጽ መካከል ያለው ልዩነት በሺዎች የሚቆጠር ነው። 20 ሺህ 30 ሺህ አሁን እንደሰማችሁት። በወታደር ካምፕ ውስጥ በአንድ ምርጫ ክልል ድምጽ ይሰጣሉ የሚባለው መጠኑ ሲታይ ከ100 አይበልጥም። ስለዚህ ያ እንኳን ሙሉ በሙሉ ለአንድ እጩ ተሰጥቷል ቢባል በሁለቱ መካከል ያለው ልዩነት በሺዎች የሚቆጠር ስለሆነ በውጤቱ ላይ የተለየ ለውጥ ስለማያመጣ ቦርዱ ይፋ ካደረጋቸው ውጤቶች ባሻገር የተጠናቀቁ የምርጫ ውጤቶችንና ሰነዶችን የማረጋገጥ ስራ እያከናወነ መሆኑንም ገልጿል። እስካሁን ባለው ሂደትም ከ1139 የምርጫ ክልሎች ውስጥ የ816 የምርጫ ክልሎች ሰነዶች ማዕከል መድረሳቸውንና የማረጋገጥ ስራው በመሰራት ላይ መሆኑን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ አብራርተዋል። በአሁኑ ወቅት ከ2 የምርጫ ክልሎች በስተቀር በሁሉም የምርጫ ክልሎች የድምጽ ቆጠራ ውጤት ለህዝብ ይፋ ስለመደረጉም አክለው ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ501 የህዝብ ተወካዮች ምክር ቤትና በ638 የክልል ምክር ቤቶች ነው ይሄንን ምርጫ የሚያደርገው። በድምሩ 1139 ምርጫ ክልሎች ላይ ነው ይሄንን የምናደርገው። በአሁኑ ጊዜ በሁሉም ምርጫ ክልሎች ከሁለት በስተቀር በሁሉም ምርጫ ክልሎች ውጤት ተለጥፏል። ወደ ማዕከል ለቬሪፊኬሽን ማዕከል የተጓጓዙና የቬሪፊኬሽን ስራ እየተሰራባቸው ያሉ አሉ። በአሁኑ ጊዜ በማዕከል ወደ 816 ምርጫ ክልሎችን ተቀብለናል። ከ1139 816ቱን ተቀብለናል። የኢትዮጵያ ብሔራዊ ምርጫ ቦርድ አሁን ላይ ወደ ማዕከል የገቡትን ቀሪ የምርጫ ሰነዶች የማረጋገጥና የማጣራት ስራውን አጠናክሮ የቀጠለ ሲሆን ይህንኑ የማረጋገጥ ሂደት በሙሉ እንዳጠናቀቀም የሰባተኛውን ሀገር አቀፍ ጠቅላላ ምርጫ የመጨረሻና አጠቃላይ ውጤት በቀጣይ ቀናት በይፋ እንደሚያሳውቅ ይጠበቃል።
የሚጣሉ ቆሻሻዎችን መልሶ ጥቅም ላይ በመዋል ገቢ ማመንጨት የቻሉና የስራ ዕድል የፈጠሩ የንግድ ስራ ፈጣሪዎችን በዘላቂነት ለመደገፍ እየተሰራ መሆኑ ተገልጿል። ሪች ፎር ቼንጅ የተባለው ግብረሰናይ ድርጅት ያሰለጠናቸውንና የገንዘብ ድጋፍ ያደረገላቸውን ስራ ፈጣሪዎች ባስመረቀበት ወቅት ቆሻሻን ዳግም ጥቅም ላይ የመዋል ዝንባሌ ላይ የሚታዩ የግንዛቤ ክፍተቶች እንዲሻሻሉ ጠይቋል። ሙሴ ከበደ ዝርዝር አለው። ስሜ ተስፋዬ መኮንን ይባላል። የመጣሁበት ድርጅት ደግሞ ኢትዮ ኤኮ ፔፐር ይባላል። ኢትዮ ኤኮ ፔፐር በዋናነት የሚሰራው ከወረቀት ነው የሚሰራው። ወረቀት ደግሞ ትልቁ ግብአቱ የግብርና ተረፈ ምርቶች ናቸው። ለምሳሌ ጤፍ ጭድ፣ ገብስ አገዳ፣ የስንዴ አገዳ፣ እንሰት ኮባ፣ የእንሰት ቅጠሉም ጨምሮ ከነቃጫው የአናናስ ቅጠል እነዚህን ጥሬ እቃዎች በመጠቀም የገብስ አገዳ ቅድም እንዳልኩት የስንዴ አገዳ እነሱን በመጠቀም ወረቀቶችን ማምረት ነው። ስሜ ማህደር ሰለሞን ይባላል። የኢነርጂቲክ ኢኮቻር ማኑፋክቸሪንግ ፒኤልሲ መስራች ነኝ። ድርጅታችን በዋናነት ከኦርጋኒክ ዌስት ማለትም ከቡና ገለባ፣ ከሶደስት እንዲሁም ከአትክልትና ከፍራፍሬ የተለያዩ ኢናንስድ የሆነ ሳይንቲፊክሊ ፕሩቭድ የሆነ ባዮቻርን እያመረተን ለአፈር ለምነትና ለግብርና ምርታማነት እየሰራ እንገኛለን። ከጀመርን 1 አመት ሆኖናል። ወደዚህ በምንመጣበት ጊዜ የተለያዩ ባገኘነው የተለያየ ድጋፍ አሁን ላይ ድርጅታችንን ከፍተን 5 ሰራተኞችን ቀጥረን እየሰራን እንገኛለን። ለአካባቢ ጥበቃና አየር ንብረት ለውጥ ችግሮች መፍትሄዎችን ያመጡ ቆሻሻን መልሶ ጥቅም ላይ በመዋል ወደ ሀብት የቀየሩት እነዚህ ስራ ፈጣሪዎች በሪች ፎር ቼንጅ ከአኪያ ፋውንዴሽን ጋር በመተባበር በቀረበላቸው ድጋፍ የፈጠራ ሀሳባቸውን ወደ ተግባር መቀየር የቻሉ ናቸው። መቀመጫውን በስዊድን ያደረገው ሪች ፎር ቼንጅ ግብረሰናይ ድርጅት ቆሻሻን መልሶ ጥቅም ላይ በመዋልና ዘላቂ አካባቢ ጥበቃ ስራ ላይ ያተኮሩ ሀሳቦችን ያቀረቡ 40 ስራ ፈጣሪዎችን በዛሬው ዕለት አስመርቋል። በድርጅቱ ከፍተኛ ፕሮጀክት ኃላፊ ኤልሳቤጥ ጸጋይ የፋይናንስና ስልጠና ድጋፍ ከመስጠት ባለፈ ዘላቂ ሆነው እንዲቀጥሉ እስከ 5 ዓመት የሚቆይ የክትትል ስራ እንደሚሰራ ገልጸው 91 በመቶ ያህሉ የንግድ ሀሳብ ፈጣሪዎች አሁንም በስራ ላይ እንዳሉ ይናገራሉ። ድጋፋችን የሾርት ተርም አይደለም። ለምሳሌ ለአይዲያ ደረጃ ላይ ላሉት ቢዝነሶች 9 ወር ያክል ነው ድጋፍ የምናደርግላቸው። ቀጥታ ከኛ ጋር ትሬኒንግ በመውሰድ ኮቺንግ በመስጠት የኤክስፐርት ሰፖርት በማድረግ ገንዘብ ድጋፍ በማድረግ የሚቆዩት ግን ከዛ ከ9 ወር በኋላ ለ5 አመት ያክል እንከታተላቸዋለን። አሁን የምነግራችሁ 91% ሰክሰስ ሬት አላቸው የምንለው 5 አመት ተከታትለናቸው የደረሱበት ነው። አንዳንድ ቢዝነሶች ከነበራቸው የቢዝነስ ሀሳብ የተወሰነ ሺፍት ሊያደርጉ ወይንም የንግድ ስራ ሀሳባቸውን ቀይረው ሌላ ቢዝነስ ላይ ሊሆኑ ይችላሉ። ግን ስቲል ዲያሪን ቢዝነስ ያ ማለት ስራ እየሰሩ ነው። ቆሻሻን መልሶ ጥቅም ላይ በመዋል ሀብት ማመንጨት በኢትዮጵያ ገና ብዙ ሊሰራበት የሚገባ ጉዳይ መሆኑን የሚገልጹ ደግሞ የሪች ፎር ቼንጅ በኢትዮጵያ ካንትሪ ማናጀር መቅደም ጉልላት ናቸው። ከሌሎች ሀገራት ተሞክሮ መውሰድ የማህበረሰብ ስራ ፈጣሪዎችን በማበረታታትና የአስተሳሰብ ለውጥ በማምጣት በዘርፉ ሀገራዊ ኢኮኖሚ ጠቃሚነትን ማሳደግ እንደሚገባም እንዲያሳስባሉ። ቢዝነሴን የቤተሰቤን የምደግፍበትን ኢንካም ከዚህ ቆሻሻ ነው የምሰራው በሚል ውሳኔ ቢዝነስ አድርገውታል። ይሄ ትልቅ ሪስፔክት ሊደረጉ ሁሉ ይገባል ብዬ በጣም አስባለሁኝ። ግን በሀሳብ ደረጃ በግንዛቤ ደረጃ በጣም ብዙ መስራት ያለብን ነገር አለ። ደፍረው ወጥተው ቢዝነስ ያደረጉትን እነዚህን ወጣቶች በደንብ እድል ሰጥቶ ግንዛቤውን ለሶሳይቲው የሚገኝበትን ሁኔታ ማመቻቸት ያስፈልጋል። በየቤታችን ሪስፖንሲብል መሆን ያስፈልጋል። ለነዚህ ስራ ፈጣሪዎች ምርት እድል የሚሰጥ ሁኔታ እያመቻቸን መቀጠል ይገባናል። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር እሸቱ ለማ በበኩላቸው ከሚጣሉ ቆሻሻዎች 12.5 በመቶ ያህሉን ወደ ሀብት በመቀየር በዓመት ከ2 ቢሊዮን ብር በላይ እየተገኘ መሆኑን ይገልጻሉ። እነዚህ የስራ ፈጠራ ሀሳቦችም ኢትዮጵያ በዑደታዊ ምጣኔ ሀብት ሂደት ወይም ሰርኩላር ኢኮኖሚ ላይ የጀመረችውን ስራ የሚያጠናክር እንደሆነ ይናገራሉ። ደረቅ ቆሻሻ ብቻ ሳይሆን ሀብት መሆን መቻል አለበት ተብሎ እንደ ከተማ አቅጣጫ ተቀምጦ በዛ ላይ በጣም በርካታ ስራዎች ሲሰሩ ቆይቷል ማለት ነው። እንግዲህ በአንድ በኩል ሀብትን እያፈራን በሌላ በኩል ደግሞ በርካታ የሆነ ስራ እድሎችን እየፈጠርን ማሄድ መቻል አለብን ብለን በጣም በርካታ ስራዎች ተሰርቷል። እንግዲህ በአሁኑ ሰዓት ቅድም ለመጥቀስም እንደሞከርኩት ከ12.5% በላይ አጠቃላይ የምንሰበሰበው ቆሻሻ ወደ ሀብትነት እየቀየርን ነው ማለት ነው። ይሄ ቀላል ቁጥር አይደለም። ምናልባት አንዳንድ ከተሞች በአመት የሚያመነጩትን ያክል በአሁኑ
ሰዓት አዲስ አበባ ከተማ ላይ ወደ መልሶ መጠቀም እየቀየርን ነውና ይሄ ትልቅ በገንዘብም ደረጃ ከ2 ቢሊዮን ብር በላይ በአመት ከዚህ ዘርፍ እየተገኘ ነው ማለት ነው። ስለዚህ በአንድም በኩል ኢኮኖሚዋ ላይ ትልቅ ሚና እየተጫወተ ነው። በዛሬው ዕለት የተመረቁትን ጨምሮ እስካሁን በዚህ ፕሮጀክት ታቀፉና ቆሻሻን በጥቅም ላይ የሚያውሉ የቢዝነስ ሀሳብ ካላቸው ሰልጣኞች ውስጥም 60% ያህሉ ሀሳባቸውን ወደ ተግባር በመቀየር የራሳቸውን ስራ መጀመራቸውም በመድረኩ ላይ ተገልጿል። በመካከለኛው ምስራቅ ዳግም ባገረሸው ወታደራዊ ውጥረት አሜሪካ በሆርሙዝ የባህር ወሽመጥ የተመታባትን ወታደራዊ ሄሊኮፕተር በምክንያትነት በማድረግ በኢራን ወታደራዊ ተቋማት ላይ የአየር ጥቃት ፈጽማለች። ይህን ጥቃት ተከትሎም የኢራን አብዮታዊ ዘብ ዮርዳኖስና ባህሬን ጨምሮ በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ የአየር ጥቃት መሰንዘሩ የጦርነት ስጋቱን በእጅጉ አባብሶታል። ኃይለ ገብርኤል ታደሰ ተጨማሪ አለው። በመካከለኛው ምስራቅ ቀጠና ወታደራዊ ውጥረት ዳግም አገርሽቷል። በአሜሪካ መግለጫ መሰረት በሆርሙዝ የባህር ወሽመጥ አካባቢ የተመታውን የአሜሪካ ወታደራዊ ሄሊኮፕተር ተከትሎ አጸፋዊ ምላሽ ለመስጠት በማሰብ በኢራን ወታደራዊ የአየር መከላከያና የስለላ ተቋማት ላይ የአየር ላይ ጥቃት ማካሄዳቸውን አስታውቀዋል። የአሜሪካ ጦር ማዕከላዊ ዕዝ በሰጠው ዝርዝር መረጃ መሰረት ይህ የአሜሪካ ጦር የወሰደው የቅጣት እርምጃ በዋናነት ኢላማ ያደረገው ከሆርሙዝ የባህር ወሽመጥ አቅራቢያ የሚገኙትን የኢራን የአየር መከላከያ ስርዓቶችን፣ የመሬት ላይ መቆጣጠሪያ ጣቢያዎችንና የራዳር መከታተያ ስፍራዎችን ነው። ይህንን የአሜሪካን ጥቃት ተከትሎ የኢራን እስላማዊ ሪፐብሊክ የጦር ኃይል አካል የሆነውና በሀገሪቱ ውስጥ ትልቅ ወታደራዊና ፖለቲካዊ ተጽዕኖ ያለው እስላማዊ አብዮታዊ ዘብ በአካባቢው በሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ማዕከላት ላይ መጠነ ሰፊ የሆነ አጸፋዊ የአየር ላይ ጥቃት መፈጸሙን በይፋ አስታውቋል። የኢራን እስላማዊ አብዮታዊ ዘብ እንዳስታወቀው በክልሉ ውስጥ በሚገኙ 21 የተለያዩ የአሜሪካ ኢላማዎች ላይ ጥቃት የሰነዘረ ሲሆን ከእነዚህም ውስጥ በባህሬንና በዮርዳኖስ ውስጥ የሚገኙትን የአሜሪካ የጦር ሰፈሮች በዋናነት ይገኙበታል። በተመሳሳይ ወቅት የኩዌት የጦር ሰራዊት ወደ ሀገሩ ግዛት አቅጣጫ የተተኮሰና አደጋ ሊያስከትል የሚችል ጥቃትን በአየር ላይ ማክሸፉን አረጋግጧል። የአሜሪካ ማዕከላዊ ዕዝ ቀደም ብሎ ባወጣው መረጃ መሰረት አደጋ ከደረሰበት ሄሊኮፕተር ውስጥ የነበሩ 2 የአሜሪካ ጦር አብራሪዎችና የቡድኑ አባላት በውሃ ላይ በሚንቀሳቀስ የአሜሪካ የባህር ላይ ሰው አልባ ድሮን አማካኝነት በሰላም ሊድኑ ችለዋል። ይህ ክስተት የአሜሪካ ጦር በውሃ ላይ የሚንቀሳቀስ ሰው አልባ አውሮፕላንን ለመሰል የነፍስ አድን ወታደራዊ ዘመቻ መጠቀሙን በይፋና በአደባባይ ሲያረጋግጥ በታሪክ ለመጀመሪያ ጊዜ መሆኑ ተዘግቧል። የተለያዩ የአሜሪካ ከፍተኛ መንግስታዊ ባለስልጣናት እንደገለጹት ከሆነ ኢራን በአሜሪካው ሄሊኮፕተር ላይ ጥቃቱን ለመሰንዘር የተጠቀመችው ሰው አልባ አውሮፕላን ነው። ይሁን እንጂ አንድ ስማቸው እንዳይጠቀስ የፈለጉና ለቢቢሲ አጋር ለሆነው ለሲቢኤስ መረጃን የሰጡ የአሜሪካ ከፍተኛ ባለስልጣን እንደተናገሩት የኢራን ድሮን የአሜሪካን ሄሊኮፕተር ሆን ብሎ አስቦትና አቅዶበት ያጠቃው ስለመሆኑ እስካሁን ድረስ በግልጽ የታወቀና የተረጋገጠ ነገር የለም። ከዚሁ ጋር በተያያዘ በከፊል የኢራን መንግስት የሆነው የመህር ዜና ወኪል እንደዘገበው ከሆነ የኢራን መንግስት ለተመታውና ለተጣለው የአሜሪካ አውሮፕላን እስካሁን ድረስ ምንም አይነት ይፋዊ ኃላፊነትን አልወሰደም። ምንም እንኳን ኢራን ኃላፊነቱን ባትወስድም የአሜሪካ ማዕከላዊ ዕዝ ያጸፋ እርምጃ በሚል በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙትን የኢራን የአየር መከላከያ የመሬት ላይ መቆጣጠሪያ ጣቢያዎችንና የስለላ ራዳር ጣቢያዎችን በከፍተኛ ሁኔታ ደብድበዋል ተብሏል። በኢራን በኩል ደግሞ እስላማዊ አብዮታዊ ዘቡ እንዳስታወቀው የአሜሪካ የጦር አውሮፕላኖች በፈጸሙት የአየር ጥቃት አንድ የቴሌኮሙኒኬሽን ማስተላለፊያ ማማና 2 የውሃ ማጠራቀሚያ ታንከሮች ላይ ጉዳት ደርሷል። በተጨማሪም የኢራን መንግስት እንዳለው አሜሪካ ጥቃት ያደረሰችው በጃስክና በሲርክ ከተሞች እንዲሁም በፋርስ ባህረ ሰላጤ ውስጥ በምትገኘው የቄሽም ደሴት ላይ መሆኑንም አስታውቋል። በተቃራኒው ደግሞ የአሜሪካ ባለስልጣናት በክልሉ በሚገኙ የጦር ሰፈሮቻቸው ላይ በኢራን ለተሰነዘረው ጥቃትና ስለደረሰው ጉዳት እስካሁን ድረስ ምንም አይነት ይፋዊ አስተያየትን ከመስጠት ተቆጥበዋል። እንዲሁም በጦር ሰፈሮቹ ላይ የደረሰ አንዳች ጉዳት ስለመኖሩ በግልጽ የታወቀ ነገር የለም። ይሁን እንጂ በአካባቢው ባለስልጣናት በተሰጠው መረጃ መሰረት በባህሬን ውስጥ የአየር ጥቃት ማስጠንቀቂያ ደውል የተሰማ ሲሆን ባለስልጣናቱ የኢራን ጥቃቶችን በተሳካ ሁኔታ እንዲከሽፉ መደረጉንም ገልጸዋል። የባህሬን የመከላከያ ኃይል እንዳስታወቀው የአየር መከላከያ ስርዓቱ ሰላማዊ ዜጎችን ኢላማ አድርገው የተሰነዘሩ በርካታ የኢራን ጥቃቶችን በአየር ላይ በማክሸፍ አግዶታል። የቅርብ ጊዜው የአሜሪካ ጥቃት ወደ 4 ሰዓታት ገደማ የፈጀ ሲሆን አንድ የአሜሪካ ባለስልጣን እንደተናገሩት ከሆነ ወደ 20 የሚጠጉ የኢራን ኢላማዎች በትክክል ተመትተዋል። የኢራን መንግስታዊ የመገናኛ ብዙሃን እንደዘገቡት በሆርሙዝ የባህር ወሽመጥ የምትገኘው የቄሸም ደሴትና የሲርክ ወደብ ከተማ በከፍተኛ ሁኔታ ኢላማ ተደርገዋል። በአቅራቢያው በምትገኘው ባንዳር አባስ እንዲሁም በኋላ ላይ ወደ ወሽመጡ መግቢያ አቅራቢያ በምትገኘው የጃስካ አውራጃ አካባቢም ከፍተኛ የፍንዳታ ድምጾች መሰማታቸውን የአካባቢ ምንጮችንና ነዋሪዎችን ጠቅሰው የኢራን ሚዲያዎች ዘግበዋል። እየተባባሰ የመጣው ይህ ጥቃትና ብጥብጥ ጦርነቱን ለማቆም የሚደረገውን የስምምነት ተስፋ ላይ ከፍተኛ ጥርጣሬ ማሳደሩን ቀጥሏል። ከዚሁ ጎን ለጎን በየመን አቅራቢያ አንድ የጭነት መርከብ ጥቃት እንደደረሰበት ሪፖርት አድርጓል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ድርጅት እንዳስታወቀው ከየመን
ባለሀፍ በስተደቡብ ምዕራብ 88 የባህር ማይል ርቀት ላይ የታጠቁ ሰዎችን የጫነች አነስተኛ ጀልባ ወደ አንድ የጭነት መርከብ ተጠግታ ጥቃትን ለመሰንዘር ሞክራለች። በትንሿ ጀልባና በመርከቡ ታጥቀው በሚጠብቁ የጸጥታ አስከባሪ ቡድኖች መካከል የተኩስ ልውውጥ የተካሄደ ሲሆን በመቀጠልም ጀልባዋ ጥቃቱን አቋርጣ ወደ ሌላ አቅጣጫ መመለሷን ድርጅቱ አክሎ ገልጿል። ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የኢትዮጵያና የናይጄሪያ ከፍተኛ የፍትህ ዘርፍ ኃላፊዎች በድንበር ተሻጋሪ ወንጀሎች መከላከልና በማረሚያ ቤቶች ማሻሻያ ዙሪያ በአዲስ አበባ ምክክር ማድረጋቸው ተገልጿል። የፍትህ ሚኒስትሯ ሀና አርአያ ስላሴ ከናይጄሪያ አቻቸው ላቲፍ ፋግቤሚ ጋር ባደረጉት ውይይት ሁለቱ ሀገራት በህግና ፍትህ ዘርፍ ያላቸውን ትብብር ለማጠናከር መስማማታቸው ተነግሯል። በምክክሩ ወቅት በዋነኝነት ትኩረት ከተሰጣቸው ጉዳዮች መካከል ድንበር ተሻጋሪ ወንጀሎችን በተለይም የእጽ ዝውውርን በጋራ መከላከል የሚለው ይገኝበታል። ሚኒስትሮቹ በአሁኑ ወቅት በእጽ ዝውውር ወንጀል ተከሰው በኢትዮጵያ ማረሚያ ቤቶች የሚገኙ 300 ያህል ናይጄሪያውያንን ጉዳይ በዘላቂነት ለመፍታት መወያየታቸውም ተገልጿል። ሁለቱ ሀገራት ማረሚያ ቤቶችን በማሻሻልና የታራሚዎችን ሰብአዊ አያያዝ በማዘመን ረገድ ያላቸውን ተመክሮዎች ለመለዋወጥ ስለመስማማታቸውም የሚኒስቴሩ መረጃ ያመላክታል። አዲስ የግብር ከፋዮች ምደባ ከአዲሱ በጀት ዓመት ጀምሮ ተግባራዊ ይደረጋል ሲል የገቢዎች ሚኒስቴር አስታውቋል። ሚኒስትሩ ይህንን ያለው የ2019 በጀት ዓመት የታክስ ከፋዮች የደረጃ ምደባ ኮሚቴ ያከናወናቸውን ተግባራት አስመልክቶ ለበላይ አመራሮች ሪፖርት ባቀረበበት ወቅት ነው። የምደባው ዓላማ ግብር ከፋዮች ተገቢውን አገልግሎት እንዲያገኙ ለማድረግ የሚኒስቴር መስሪያ ቤቱን ተደራሽነትና የግብር ከፋዮችን አደረጃጀት ለማስፋት ታስቦ መሆኑን የገቢዎች ሚኒስትሯ አይናለም ንጉሴ ተናግረዋል። ምደባው የተካሄደው ዓለም አቀፋዊ ተሞክሮችን መሰረት አድርጎ ነው ያለው ሚኒስትሩ ለግብር ከፋዮች ተገቢውን አገልግሎት በመስጠት የሚሰበሰበውን ገቢም ለማሳደግ ጉልህ ሚና አለው ተብሏል። ይህም የጋራ ተጠቃሚነትን ለማረጋገጥ የጎላ ሚና እንደሚኖረው ለተግባራዊነቱም የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ሚኒስትሩ ጠይቋል። የሴቶችና ማህበራዊ ጉዳይ ሚኒስቴርና የሴቶችና ልጃገረዶች ድጋፍ የኢትዮጵያ የበጎ አድራጎት ድርጅት የሴቶችና ልጃገረዶችን የንጽህና መጠበቂያ ችግር ለመቅረፍና በተለያዩ ሙያዎች በማሰልጠን ለስራ ብቁ ለማድረግ የሚያስችል የመግባቢያ ስምምነት ተፈራርመዋል። ስምምነቱ በዋናነት ዘርፈ ብዙ ለሆኑ ማህበራዊና ኢኮኖሚያዊ ችግሮች ተጋላጭ ለሆኑ ሴቶች፣ ልጃገረዶችና አካል ጉዳተኞች ሁሉን አቀፍ ድጋፍ በማድረግ የተሟላ ስብዕናና የተሻለ ህይወት እንዲኖራቸው ማስቻል እንደሆነ ተመላክቷል። የንጽህና መጠበቂያ ሞዴስን ጨምሮ ፓዶችን ማከፋፈል የሚያስችል ዲጂታል ማሽን ለሁለተኛ ደረጃ ትምህርት ቤቶችና ለዩኒቨርሲቲዎች ማቅረብ የስምምነቱ አካል መሆኑ ተጠቅሷል። በተጨማሪም ለሴቶችና ልጃገረዶች የሙያ ክህሎት ስልጠና በመስጠት ማህበራዊና ኢኮኖሚያዊ ችግሮቻቸውን ለመቀነስና በተጠቃሚዎች ህይወት ላይ የሚጨበጥ ውጤት ለማምጣት የሚያግዙ ተግባራትንም በጋራ ለመስራት ስምምነቱ መፈጸሙን ሚኒስትሩ በማህበራዊ ትስስር ገጹ አጋርቷል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የግብጽ መንግስት በሀገሪቱ ውስጥ በነዳጅና በተፈጥሮ ጋዝ ፍለጋና ምርት ላይ ለተሰማሩ ዓለም አቀፍ ኩባንያዎች የነበረበትን የ6.1 ቢሊዮን ዶላር ውዝፍ ሙሉ በሙሉ መክፈሉን አስታውቋል። ይህ ክፍያ መንግስት ቀደም ሲል እስከ ሰኔ መጨረሻ ድረስ ለመክፈል ካስቀመጠው ገደብ ቀድሞ የተጠናቀቀ ሲሆን ይህም በሀገሪቱ የነዳጅ ዘርፍ ላይ እምነትን ለመመለስ የተወሰደ እርምጃ መሆኑ ተገልጿል። ግብጽ በከፍተኛ የውጭ ምንዛሬ እጥረት ውስጥ በማለፏ ምክንያት እስከ ሰኔ 2024 ድረስ ለውጭ የነዳጅ ኩባንያዎች የነበረባት ዕዳ 6.1 ቢሊዮን ዶላር ደርሶ ነበረ። ይሁን እንጂ የክፍያ ማሻሻያ ዕዳው ደረጃ በደረጃ እየቀነሰ መጥቶ አሁን የተረፈው ዕዳ ሙሉ በሙሉ ተከፍሎ ወደ ዜሮ መውረዱ ተረጋግጧል። በሀገሪቱ የሚገኙ ኩባንያዎች እምነት አግኝተው ወደ ስራ በመመላሳቸው የሀገር ውስጥ የነዳጅ ምርትን በከፍተኛ ሁኔታ ለማሳደግ የታቀደ ሲሆን ይህም አዳዲስ የጋዝና ነዳጅ ጉድጓዶችን በፍጥነት ወደ ማምረት ለማስገባት ያስችላል ተብሏል ሲል ሮይተርስ ዘግቧል።
እንግሊዝ ከ120 ሺህ በላይ ድሮኖችን ለዩክሬን እንደምታቀርብ የሀገሪቱ መከላከያ ሚኒስቴር አስታውቋል። ይህ እስካሁን ለዩክሬን የተሰጠ ትልቁ የድሮን ድጋፍ ሲሆን አብዛኛው የመዋዕለ ንዋይ ፈሰስ በእንግሊዝ ለሚገኙ የመከላከያ የቴክኖሎጂ ተቋማት የሚል መሆኑ ተገልጿል። የመከላከያ ዝግጁነትና ኢንዱስትሪ ሚኒስትሩ ሉክ ኮላርድ እንደገለጹት እቅዱ ዩክሬንን በጦር ሜዳ ከመደገፍ ባለፈ የእንግሊዝን የድሮን ኢንዱስትሪና የሀገር ውስጥ የመከላከያ ምርትን አቅም ለማጠናከር ያለመ ነው ብለዋል። እንደ ቴክ ኤቨር ዊንድራሰርስ እና ማሎይ ኤርኖቲክስ ያሉ ኩባንያዎች በዚህ ግዙፍ ፕሮጀክት ተጠቃሚ የሚሆኑ ሲሆን ይህም ከፍተኛ የስራ ዕድል እንደሚፈጥርና የሀገሪቱን የቴክኖሎጂ ሽግግር እንደሚያፋጥን ይጠበቃል። ዩክሬን ቀደም ሲል በብሪታንያ በተሰሩ ድሮኖች ታግዛ የሩሲያን ስልታዊ ኢላማዎች መምታቷን አስታውሶ የዘገበው ዘጋርዲያን ነው። ወደ ቢዝነስ ጥንቅራችን አለፍን። የሰው ሰራሽ አስተውሎት በዓለም አቀፍ የፋይናንስ ገበያ አዲስ አቅጣጫ ሊያሳይ እንደሚችል ተጠቁሟል። በዓለም አቀፍ ደረጃ እየታየ ያለው የሰው ሰራሽ አስተውሎት እድገት የቴክኖሎጂውን ዘርፍ ብቻ ሳይሆን የዓለምን የፋይናንስና የብድር ገበያ መዋቅርም በከፍተኛ ሁኔታ እየለወጠው እንደሚገኝ ተገልጿል። ሚኪያስ ሄሌ በቢዝነስ ጥንቅሩ ተመልክቶታል። የሰው ሰራሽ አስተውሎት ሽግግርና የዓለም አቀፍ ፋይናንስ ገበያ አዲስ አቅጣጫ ሊያሳይ እንደሚችል የሞርጋን ስታንሊ የተሰኘ ተቋም ትንበያ አመላክተዋል። በአሁኑ ወቅት በዓለም አቀፍ ደረጃ እየታየ ያለው የሰው ሰራሽ አስተውሎት እድገት የቴክኖሎጂን ዘርፍ ብቻ ሳይሆን የዓለምን የፋይናንስና የብድር ገበያ መዋቅርን በከፍተኛ ሁኔታ እየለወጠው እንደሚገኝ ተቋሙ ገልጿል። ታዋቂው የኢንቨስትመንት ባንክ ሞርጋን ስታንሊ በቅርብ ይፋ ባደረገው ሰፊ የትንበያ ሪፖርት መሰረት ከሰው ሰራሽ አስተውሎት ጋር የተያያዘ የዓለም አቀፍ የዕዳ ሰነዶች ወይም የቦንድ ሽያጭ እንደ አውሮፓውያን አቆጣጠር በ2026 ከ570 ቢሊዮን ዶላር በላይ እንደሚደርስ አመላክቷል። ይህም ካለፉት ዓመታት ጋር ሲነጻጸር የቴክኖሎጂ ተቋማት ለሰው ሰራሽ አስተውሎት የሚያወጡት የካፒታል ወጪ በከፍተኛ ፍጥነት እያደገ መምጣቱንና ለዚህም ማስፈጸሚያ የሚሆን የገንዘብ ምንጭ ፍለጋ ወደ ብድር ገበያው ፊታቸውን ማዞራቸውን የሚያሳይ ታላቅ ማሳያም ተብሏል። ባለፉት 10 ዓመታት ውስጥ እንደ አልፋቤት፣ አማዞን፣ ማይክሮሶፍት እና ሜታ ያሉ ግዙፍ ቴክኖሎጂ ተቋማት ሃይፐር ስኬለርስ በመባል የሚታወቁት ኢንቨስትመንቶችን በራሳቸው የውስጥ የገንዘብ ፍሰት የመሸፈን አዝማሚያ ነበራቸው። ይሁን እንጂ የሰው ሰራሽ አስተውሎት የሚጠይቀው እጅግ ግዙፍ የሆነ የመሰረተ ልማት ግንባታ፣ የዳታ ማዕከላት መስፋፋትና የቺፕ ቴክኖሎጂን ግዢ እነዚህ ተቋማት ያላቸው ጥሬ ገንዘብ ብቻ ተጠቅመው የሚያወጡት ሆኖ እንዳልተገኘም የኢንቨስትመንት ባንኩ አስታውቀዋል። በመሆኑም እነዚህ ተቋማት ከመቼውም ጊዜ በበለጠ የብድር ገበያ በመግባት የረጅም ጊዜ ቦንዶችን በማውጣት ላይ የሚገኛልን ብለዋል። ሞርጋን ስታንሊ እንደገለጸው እንደ አውሮፓውያን አቆጣጠር እስከ ግንቦት ወር መጨረሻ 2026 ድረስ ብቻ የታየው የሰው ሰራሽ አስተውሎት ተኮር የዕዳ ሽያጭ ወደ 236 ቢሊዮን ዶላር የተጠጋ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ4 እጥፍ የላቀ እድገት ያሳየ ነው ተብሏል። ይህ የፋይናንስ እንቅስቃሴ በዋነኝነት የሚነዳው በቴክኖሎጂ ተቋማት ግዙፍ የካፒታል ወጪ ፍላጎት መሰረት ያደረገ ስለመሆኑም ተገልጿል። እንደ ሪፖርቱ ገለጻ አራቱ ግዙፍ የቴክኖሎጂ ተቋማት አልፋቤት፣ አማዞን፣ ማይክሮሶፍት እና ሜታ በዚህ የፈረንጆቹ ዓመት ብቻ ለሰው ሰራሽ አስተውሎት ግንባታ 700 ቢሊዮን ዶላር ወጪ ያደርጋሉ ተብሎም ይጠበቃል። ይህ ቁጥር እንደ አውሮፓውያን አቆጣጠር በ2027 ከ1 ትሪሊዮን ዶላር በላይ እንደሚሻገር መተንበዩ ደግሞ የዘርፉን ስፋትና የገንዘብ ጥማት በግልጽ ያሳያልም ተብሏል። ተቋማቱ ይህን ያህል ግዙፍ ገንዘብ የሚያወጡት ለወደፊት ቴክኖሎጂ የበላይነት ለመያዝ የሚያደርጉት እሽቅድድም ውስጥ ወደ ኋላ ላለመቅረት የሚደረግ ጥረት እንደሆነም ተብራርተዋል። ሌላው ትኩረት የሚስበው ነጥብ እነዚህ ተቋማት የብድር ምንጮቻቸውን ለማስፋት የሚጠቀሙበት ዘዴ ነው። ሞርጋን ስታንሊ እንዳመላከተው ሃይፐር ስኬለርስ የኢንቨስትመንት መሰረታቸው ለማስፋት ሲሉ ከአሜሪካ ዶላር ውጪ በሆኑ ሌሎች የውጭ ምንዛሬዎች የዕዳ ሰነዶችን እያወጡ ይገኛሉ። ይህም በተለያዩ የዓለም ክፍሎች የሚገኙ ኢንቨስተሮችን ለመሳብ የፋይናንስ አቅርቦታቸውን ይበልጥ አስተማማኝ ለማድረግ እንደሚያስችላቸውም ተመላክተዋል። ምንም እንኳን የዓለም አቀፍ የኢኮኖሚ
ሁኔታ ጠንካራ ቢሆንም በአሁኑ ወቅት በቦንድ ገበያ ላይ የሚታየው የዋጋ ለውጥ በዋነኝነት የሚመራው በገበያ ውስጥ ባለው ከፍተኛ የብድር ሰነዶች አቅርቦት መሆኑን የባንኩ ተንታኞች ገልጸዋል። ከዚህ በተጨማሪም ለሰው ሰራሽ አስተውሎት ወሳኝ የሆኑት ቺፖችን የሚያመርቱ ኩባንያዎች የፋይናንስ አጠቃቀምን ለውጥ እያሳየም ይገኛል። በአጠቃላይ የሞርጋን ስታንሊ ዘገባ እንደሚያመላክተው የሰው ሰራሽ አስተውሎት አብዮት የቴክኖሎጂ ውጤቶችን ብቻም ሳይሆን የዓለምን የኢንቨስትመንትና የብድር ስርዓት እየቀየረም ነው። ኢትዮጵያን አቆጣጠር በ2026 የሚጠበቀው የ$570 ቢሊዮን የዕዳ ሰነድ ሽያጭ የሰው ሰራሽ አስተውሎት ለዓለም የኢኮኖሚ ጀርባ አጥንት እየሆነ መምጣቱን ግዙፍ የቴክኖሎጂ ተቋማት ለዚህ ስኬት ሲሉ የፋይናንስ ስልታቸውን ሙሉ በሙሉ ማሻሻላቸውን የሚያረጋግጥ ነው ብለዋል። በሚቀጥለው ዓመት የካፒታል ወጪው $1 ትሪሊዮን ሲደርስ ይህ የፋይናንስ ፍሰት በዓለም አቀፍ የኢኮኖሚ እድገት በቴክኖሎጂ ሽግግር ላይ የሚኖረው ተጽዕኖ እጅግ የጎላ እንደሚሆን ይጠበቃል። ተቋማቱ ከጥሬ ገንዘብ ጥገኝነት ወጥተው ወደ ብድር ገበያው በስፋት መግባታቸው የሰው ሰራሽ አስተውሎት እድገት ምን ያህል ከፍተኛ መዋዕለ ንዋይ እንደሚጠይቅ ትልቅ ትምህርት የሚሰጥም ነው። ይህ የቦንድ ገበያው ለሚቀጥሉት ዓመታት በዋነኝነት የሚቆጣጠረው አጀንዳ እንደሚሆን አያጠራጥርም ሲል ማተቱን ሮይተርስ ዘግበዋል።